በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ ዮሴፍ አረጋዊ እንዲሁም ለአቡነ ሰላማ ለአቡነ ሀፍተ ማርያምና ለኢየሱስ ሞዓ መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ዝክር ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደየሰዓት አቆጣጠራችሁ። መምህራችን እንዴት ነህ? ሰላም ነው ወይ? በቃ የምታደርግልን ነገር በጣም እንደው ደስ የሚልና የሚያስመሰግን ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ በርታልን፣ ቀጥልልን። ከዚህ በመቀጠል እኔ ያለሁትኝ በስደት ሀገር ነው። ወለተ መድህን እባላለሁ። የምመሰክረውም መቼም ምስክርነት ለዚህ ብለን ሰጥተን አንጨርሰውም። ያለነው በሁሉም በእናትና ልጇ በጻድቃን በሰማዕታት በእነሱ ጸጋና በረከት ነው። እንደኛ ሳይሆን እንደነሱ ፈቃድ ነው። እንደኛ ኃጢአትና እንደኛ በደል ሳይሆን
እንደነሱ ቸርነት የምንኖረውና ከዚህ ብዙ በጥቂቱ እኔ መመስከር የምፈልገው የስውሯ ማርያም ስውሯ ማርያም ያደረገችልኝ እኔ ባለሁበት ሀገር ላይ የእህቴን ልጅና እህቴን ላመጣቸው አስብና ከዛንም ፕሮሰስ ጀምርላቸዋለሁ። ፕሮሰሱ እንደተጀመረ ልክ የእህቴ ልጅ ፕሮሰስ እንደተጀመረ ቪዛ መስጠት ተቋረጠ ተባለ። ከዛንም በጣም ደነገጥኩኝ። እህቴ እንኳን ብትሆን ችግር የለውም አልኩ። እህቴ ልጅ ስለሆነች ደግሞ ቶሎ ታኮርፋለች እና በቃ ለዛ ብዬ በጣም ደነገጥኩኝ። ወይኔ እመቤቴ ስውሯ እመቤት እንደው እባክሽን አደራሽ የዚች ልጅ ፕሮሰስ ከፍጻሜ አንቺ አድርሽልኝ ብዬ ለእመቤቴ ነገርኳት። በቃ ተማጸንኳት። እመቤቴ አላሳፈረችኝ። ወዲያውኑ ተከፈተ ተባለ። ወዲያውኑ ቪዛውን አሰርቼላት ከዛም ፕሮሰሱ አልቆ መጣችልኝ። እመቤቴ ስውሯ እመቤቴ እልል ብላችሁ አመስግኑልኝ እላለሁኝ። መምህራችን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሰላም ዋሉልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ድንቅና ግሩም የሆነ ምስክርነት ነው። ዘመንሽ የተባረከ የሆነ እህታችን። እንዲሁም ሌሎቻችሁ መመስከር ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ በዋትስአፕ ብትልኩልኝ አስተናግዳለሁ ማለት ነው። በቅርብ ቀን ደግሞ እንደዚሁ በቪዲዮ ወጣችሁ መመስከር ለምትፈልጉ እየደወላችሁ ወይም ሪከርድ እያደረጋችሁ ብትነግሩኝ በቅርብ ቀን እንደምጀምር ሁላችሁንም ማሳሰብ እወዳለሁ። ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም ማሳሰባለሁ። የክርስቶስ ቤተሰቦች የዚህ የቅዱሳን ዝክር ገድል ድርሳናት የምትከታተሉ ምእመናን ሁሌም እንደቀደመው እንደምታደርጉት ለምእመናን ይህንን ቪዲዮ በእውነት ሼር በማድረግ ላይክ በማድረግ እንደረዳችሁን በጣም ነው የምናመሰግነው። የጻድቃኑ በረከት ይደርባችሁ፣ ያሰባችሁትን እግዚአብሔር ያሳካልን። ከኔ በላይ ቅዱሳኑ በጣም እንደሚደሰቱባችሁ ተስፋ አደርጋለሁ። አሁንም እንግዲህ ዛሬ እነዚህን ቅዱሳን አራቱን ቅዱሳን ከስንክሳሩ ጋር 5 በአንድነት ጸበል ጸድቅ ነው ብያለሁ። ከዚህም በፊት ሁሌም እንደምለው ለምእመናን በማድረስ የበጎ ፈቃደኝነታችሁን እንድትወጡ እፈልጋለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ሰጥቶኝ ለእናንተም ሰሚና አስተዋይ ልቦና ሰጥቶን እንድንከታተል ያምላክ በጎ ፈቃድ ይሁንልን። እግዚአብሔር ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። እግዚአብሔር ለታመሙትም ፈውስን፣ ለታሰሩት መፈታትን እግዚአብሔር እንዲሰጥ በእውነት በዚህ ዘመነ ሕማማት ዘመነ ሰማዕትነት በሆነበት ጊዜ ተክተን ልንጸልይ ይገባል ወገኖቼና እባካችሁ ይህ መልእክት የሚደርሳችሁ ሰዎች በሙሉ በአንድነት ሆነን ለዚህ ላለንበት ቀውስ እግዚአብሔር ሰላሙን እንዲመልስልን አንድ አቡነ ዘበሰማያት መጸለያችሁን እንዳትረሱ ማለት እወዳለሁ። ከዚህ በመቀጠል ገድለ ዘቅዱስ ዮሴፍ አረጋዊን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጌታችን ኢየሱስ ክርስቶስ ማመስገንን አስቀድማለሁ አለ። ያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተተካከለ ዜናን ከሚያበስሩ ከመላእክት ከንጽህናን ከቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋር ክብርና ልዕልና ይገባዋል። እኛንም ከውድቀትና ከጉስቁልና ለዘላለም ይጠብቀን አሜን። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መከራን የሚታገስ ሕፃናትን የሚያድን ከአውሬው ንጉሥ ሄሮዶስ ሰማያዊ በግ የሚጠብቅ የአረጋዊ ቅዱስ ዮሴፍን ዜናውን ትሩፋቱን የድካሙን ድርሳን እንጽፋለን። ሁላችንም የክርስቲያን ወገኖች ከጠላት ዲያብሎስ ወጥመድ ከዛሬ ጀምሮ እስከ ዘላለም ድረስ ይጠብቀን። እነሆ ከአባታችን አዳም ገድል ጀምሮ ከብሉይና ከሐዲስ
ከቅዱሳን ሊቃውንት አባቶቻችን ታሪክ፣ ከእጮኛው ከእመቤታችን ማርያም ታሪክ፣ ከቀዳማውያን ክብረ ነገሥት የዚህን የጻድቅና የአረጋዊ ቅዱስ ዮሴፍ ዜናን እንሆ አሰባስበን እንጽፋለን፣ እናነባለን። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ወንጌላዊ ማቴዎስ በትምህርቱ መጀመሪያ እንደተናገረው የጻድቅ የዮሴፍ ልደቱ እንደዚህ ነው። ወንጌላዊ የጌታን ልደት በስም ከፍ ከፍ ባለው በዚህ ቅዱስ ዮሴፍ የልደት ታሪክ ይቆጠራልና የጌታችን የኢየሱስ ክርስቶስ የልደት መጽሐፍ እንዲህ ይላል። የዳዊት ልጅ የአብርሃም ልጅ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ፋሬስንና ዛራን ከትዕማር ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራማን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብ ነአሶንን ወለደ፣ ነአሶንም ስልሞንን ወለደ፣ ስልሞንም ቦኤዝን ወለደ፣ ቦኤዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እስዬን ወለደ፣ እስይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ፣ ሰሎሞንም ሮብዓምን ወለደ፣ ሮብዓም አብን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም አራሙን ወለደ፣ አራምም ኢዮራምን ወለደ፣ ኢዮራምም ኦዚያንን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ፣ ኢዮስያስም በምርኮ ጊዜ ኢዮክያንን ወንድሞችን ወለደ። ከባቢሎን ስደት በኋላ ኢኮንያን ሰላትያን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብዮድን ወለደ፣ አብዮድም ኤልያቄምን ወለደ፣ ኤልያቄምም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኤልዮድን ወለደ፣ ኤልዮድም አልዓዛርን ወለደ፣ አልዓዛርም ማታያንን ወለደ፣ ማታያንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለ ኢየሱስ ከእርሱ የተወለደ የእመቤታችን ማርያም ጠባቂዋ ዮሴፍን ወለደ። ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድ ሁሉ ከአብርሃም እስከ ክርስቶስ 42 ነው። የጌታችን ኢየሱስ ክርስቶስ ልደቱ እንደዚህ ነው። እናቱ ማርያም ለቅዱስ ዮሴፍ በታጨች ጊዜ ሳይቃረቡ ወይም ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ጠባቂዋ ዮሴፍ ጻድቅ ነውና ይገልጣት ዘንድ አልወደደም፣ ይተዋት ዘንድ ፈጽሞ አሰበ እንጂ። ይህም ሳያስብ እነሆ የእግዚአብሔር መልአክ በሕልሙ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መጠበቅን አትፍራ አለው። ከእርሷም የሚወለደው መንፈስ ቅዱስ ነውና ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች። እርሱም ወገኖቹን ከኃጢአታቸው ያድናቸዋል። ይህ ሁሉ የሆነው ከእግዚአብሔር ዘንድ ነው። በነቢይ በድንግልና ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይባላል። ትርጓሜው እግዚአብሔር ከእኛ ጋር ነው ተብሎ የተነገረው ይፈጸም ዘንድ ነው። ቅዱስ ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛው ማርያምን የባሕር ልጇን እስከምትወልድ ድረስ ቅዱስ ዮሴፍ አላወቃትም፣ ስሙንም ኢየሱስ ብለው እስኪጠሩት ድረስ። ትንቢት በተፈጸመ ጊዜ ክርስቶስ እንደመጣ እነሆ ተገለጠልን። ነቢዩ ሚክያስ የይሁዳ ምድር አንቺ ቤተልሔም ሆይ ከይሁዳ ነገሥታት አታንሽም፣ ሕዝቤን እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና እንዳለ አሁንም አይሁድ ፈሩ። ዳንኤል ቢዋሹት ደግሞ ነቢዩ ሚክያስን መዋሸት አይችሉምና እነርሱን የሚዋሿቸው ከሆነ ክርስቶስ በይሁዳ ምድር በቤተልሔም እነሆ ተወልዷልና። በይሁዳ ምድር በቤተልሔም በተወለደ ጊዜ በምስራቅ ኮከብ ተገለጠ። የጥበብ ሰዎች አዩት። እርሱም ሰማይን ያበራል፣ በኮከቦች መካከል ያብለጨልጫል። የተሸለመች ድንግልም ፊት እንደ ቆንጆ ሴት ልጅ ፊትና እንደ ከዋክብት ሆና እርሷንም መልካም ፊት ያለውን ትንሽ ሕንጻ ተሸክማ ታንጸባርቃለች። ከመልኳም ማማር የተነሳ የፊቷ ብርሃን ታቹንም ላዩንም መላው
ሕፃንም በድንግል ሴት ማህል እጅ ነበረ። የምታበራ ደመናም በሕፃኑ ራስ ላይ ደግሞ እንደ ዘውድ ነበረች። የከለዳውያንን ልማድ የሰማይም ኮከቦችን ሲያዩ ይመራመሩባቸው፣ ኮከቦችም በእነርሱ ዘንድ የተቆጠሩ ናቸው። በዚህ መልክ ያስታውሰው ነው። ኮከብ በአዩ ጊዜ በትልቅ ድንጋጤ ላይ ነበሩ። እርስ በርሳቸው እንዲህ አሉ፣ በእውነት የሄሎናውያው ንጉሥ ይወጋን ዘንድ ተዘጋጀ። እነርሱም ከጥበበኞችና ከአዋቂዎች ዘንድ መረመሩ፣ እነርሱ እውነቱን ያውቃሉና። ስለዚህ ስለተወለደው የእስራኤል ንጉሥ ገለጡላቸው። በዚህም ከዋክብት ጥበብ ከመሆኑ በፊት የሚሆነውን ሁሉ ያውቁ ነበርና። ዳግመኛም በታላላቅ መርከቦች ያሉ ሊቃውንት በባህር በሚሄዱበት ጊዜ የነፋስና ማዕበል የጉምና የጭጋግ ምልክቶችን ይደርሳቸዋል። እንደዚሁም የጥበብ ሰዎች በመጻሕፍቶቻቸው ውስጥ በአነበቡም ጊዜ በይሁዳ ምድር ክርስቶስ እንደሚወለድ እነርሱ አወቁ። ሰብአ ሰገልም ከምስራቅ ወደ ምዕራብ ሲመጡ ከፍ ወደ አለ ተራራ ወጡ። ከነሱም ጋራ ከመንገዳቸው በፊት ያዘጋጇቸው እነዚያን እጅ መንሻዎችን ወሰዱ። እነዚህም ወርቅ፣ ዕጣንና ከርቤ ናቸው። ወርቅ ስለ መንግስቱ፣ ዕጣን ስለ መለኮታዊት ክህነቱ፣ ከርቤ ስለሞቱ ናቸው። የፋርስ ንጉሥ ሆረ ንጉሥ ነገስት ብለው ደግሞ እንደሰየሙት በሰማ ጊዜ ሰረገላውን አዘጋጀ። ዳግመኛም የሰባ ንጉሥ በሰናጠር ወጣ። የምስራቁ ንጉሥ ተርሱዳንም ተዘጋጅቶ ወጣ። እነርሱም በታላቅ ድንጋጤ ላይ ሆነዋልና። ዳግመኛ በምዕራብ ዳርቻ ያሉ ሌሎችም ነገስታት ሁሉ እንደ እነሱ ደነገጡ። በምስራቅ ያሉትም ከተሞችንም ሁሉ የእግዚአብሔርን ክብር ስላዩ በትልቅ ድንጋጤ ላይ ነበሩ። በቀደሙ ነገስታት መታሰቢያ የአረጋዊ ቅዱስ ዮሴፍንና የድንግል ማርያምን ልደት እንዲህ ሲል ደግሞ ያስረዳል። ኤሊ ሚሊክን ወለደ። ሚሊክም ማቲን ወለደ። ማቲም ኤሊን ያዕቆብንና ኢያቄምን ሚስት ሐናን ወለደ። ኤሊ ሚስት አግብቶ ልጅ ሳይወልድ ሞተ። ያዕቆብ ኤሊን ሚስት ይሁዳን አግብቶ የማርያምን ጠባቂ ጠራቢው ቅዱስ ዮሴፍን ወለደ። የሚልኪ ልጅ ሌዊ የሌዊ ልጅ ማጣት ልጅ ሐናም ከሌዊ ወገን የሆነች ናት። ለማጣት 3 ልጆች ነበሩትና ትልቋ ማርያም፣ ሁለተኛ ሶፊያ፣ ሶስተኛዋ ሐና ናቸው። ማርያም አምላክን የወለደች እመቤታችን ማርያም መድኃኒታችን በወለደች ጊዜ የረዳታችን ሰሎሜን ወለደች። ሶፊያም የመጥምቁ የዮሐንስ እናት ኤልሳቤጥን ወለደች። ሐና እመቤታችን ማርያምን ወለደች። እመቤታችን ማርያም ኤልሳቤጥን፣ ሰሎሜን የእህትማማቾች ልጆች ናቸው። ስለዚህ ዘመዷ ዮሴፍ የማርያም ጠባቂ የሆነ በወንጌል የዳዊት ልጅ ዮሴፍ ይህ እጮኛ ማርያምን መውሰድን አትፍራ ተብሎ እንደተነገረ ከእርሷ የሚወለደው የእግዚአብሔር አካላዊ ቃል በመንፈስ ቅዱስ ነውና። ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ እግዚአብሔር ቃል ከእርሷ ተወለደ። ከባህሪ አባቱ የተገኘው ወልድም ከሲኦልና ከሰይጣን አገዛዝ ፍጥረቱ ሁሉ አዳነ። ያመነበትን እኛንም ሁላችንም ከሞት አዳነን። ወደ አባቱም አቀረበን። ወደ ወራሾችም እንሆ ዘንድ ወደ ልዑል ዙፋን አወጣን። እርሱ ሰው ወዳጅ ነውና እስከ ዘላለም ለእርሱ ክብር ይገባል። እነሆ የማርያምና የዮሴፍ ዘራቸውን ትውልዳቸው ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳ ፋሬስን ወለደ። ፋሬስ ሰለሞንን ወለደ። ሰለሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰሎሞንን ናታንን ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያም ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥ አራሞን ወለደ። አራም ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞጽን ወለደ። አሞጽ ኢዮስያስን ወለደ። ኢዮስያስ ዘሩባቤልን ወለደ። ዘሩባቤል ኤልዮድን ወለደ። ኤልዮድ አልዓዛርን ወለደ። አልዓዛር ቅስራንን ማታንን ወለደ። ቅስራም ኢያቄምን ወለደ። ኢያቄም የጌታችን የኢየሱስ ክርስቶስ እናት የሆነችውን እመቤታችን ማርያምን ወለደ። ማትያን ያዕቆብን ወለደ። ያዕቆብ የማርያም ጠባቂ ዮሴፍን ወለደ። ስለዚህም እመቤታችን ማርያም የዳዊት ልጅ እንደሆነች ዮሴፍም የዳዊት ልጅ እንደሆነ ታወቀ።
የቅዱስ ዮሴፍ ጸሎትና የእመቤታችን የማርያም በረከት በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የዮሴፍ አረጋዊን ተአምር አነባለሁ ለበረከት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዓይናችን አየነው በሰማይ በምድር ስሙ የከበረ የእመቤታችን ማርያም ጠባቂ የሆነ የዳዊት ልጅ የቅዱስ ዮሴፍ ተአምራቱንና የትሩፋቱን ታሪክ እነሆ በጥቂቱ እንጽፋለን። ልመናውና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ዮሴፍ የናዝሬት ክፍል በምትሆን በአይላ ሀገር ያደረገው የመጀመሪያው ተአምር ነው። ይህችውም የቅዱስ ዮሴፍ ሀገሩና የስሙ መጠሪያ ናት። የዚች ሀገር ሰዎች ቅዱስ ዮሴፍን ይወዱት ነበረ። ስለዚህ በቅዱስ ዮሴፍ ስም ከጳጳስ ዘንድ ተባርካ ታቦት ወደዚች ሀገር ተላከች። የሀገሩ ሰዎች በቅዱስ ዮሴፍ ስም ቤተክርስቲያን ይሰሩ ዘንድ ተሰበሰቡ። ከ11 ነገድ የሚወለዱ ሁለት ወንድማማቾች በአንድነት ይኖሩ ነበር። የቤተ ክርስቲያን መሰረት በሰሙ ጊዜ ቀኑ። የክፋት መንፈስም አደረባቸውና የቤተ ክርስቲያኑን መሰረት ያስቀሩ ዘንድ ታላቅ ክርክር አነሱ። ሌሎች ሰዎች ግን እንደነሱ ይሆኑ ዘንድ በቅንነትና በፍቅር ይመክሯቸው ነበረ። እነርሱ ግን ከአባቶቻችን ርስት ላይ ተሰሩ ዘንድ አንተዋቸውም እያሉ ከክፋታቸው መመለስ እምቢ አሉ። ደጋግ ሰዎች እሺ ማሰኘታቸውን ባለቻሉ ጊዜ እንግዲህ ቅዱስ ዮሴፍ ኃይሉን ወይም ተአምራቱን በእነሱ ላይ ያሳይ ብለው በማዘዝና በመተከዝ ወደ እየቤታቸው ተመለሱ። ማታም በሆነ ጊዜ ሊያ ሰዎች ወደ ቤታቸው ሲገቡ ውሻቸው የጎረቤት ሰው ስለመታው እየጮኸ ከውጭ ወደ ቤት መጣ። እኛንም አንዱ ውሻዬን የመታው ማን ነው አለው። ውሻውም የመታው ያም ሰው ሰምቶ ጦሩን ይዞ ወጣ፣ ወረወረና የውሻውን ባለቤት ጎኑን ወጋው። ያን ጊዜ ወደቀ። ወንድሙ ይረዳው ዘንድ በቁጣ እየጮኸ በደረሰ ጊዜ ያ ነፍሰ ገዳይ ነው ሰው አንደኛውን የወጋበትን ጦር ያዘና ወርውሮ ወንድሙን እንደፊተኛው ወጋው። ሁለቱም ወንድማማቾች በዚያች ጦር ሞቱ። ትሰራ ዘንድ ባለወደዷት በዚያች በቅድስት ዮሴፍ ቤተክርስቲያን በአንዲት ቀን ተቀበሩ። በነብይ ባልወደዳችኋቸው በአሕዛብ ሀገር ኑ እንጂ ወደ ኢየሩሳሌም እንዳትገቡ ካለው ከእግዚአብሔር ትእዛዝ እንደወጡ እንደ እስራኤል መስማት እምቢ ባሉ ጊዜ የተመረጡ እስራኤል እንደ ወጓቸው ባልወደዱት ቦታ ተቀበሩ። እሊህ ክፉዎች ወንድማማቾችም እንደዚያው ናቸው። በዚህ ቤተክርስቲያን ለተቀበሩት መጀመሪያ ሆኑ። ከዚህ የተነሳ በአውራጃው ሁሉ ታላቅ ፍርሃት ሆነ። የዳዊት ልጅ የቅዱስ ዮሴፍም ታሪኩ ዝና በሁሉም ዘንድ ተሰማ። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን ፍቅሩን አንድነቱን እግዚአብሔር ይላክልን። አምላካችን የፍቅር አምላክ ፍቅሩን እንዲሰጠን ሰላሙን እንዲሰጠን ጤናውን እንዲሰጠን የሱ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት ያሳትፈን ዘንድ ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። እንዲሁም በሐዛራ ቤተክርስቲያን ያስታግስልን። እንዲሁም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱስ ዮሴፍ አረጋዊ ቤተሰብ የሆናችሁ ይህንን ምስል የምትሰሙ በቅዱስ ዮሴፍ አረጋዊ ስም ጠይቃችኋለሁ። ላይክ ያላረጋችሁ መለስ ብላችሁ ላይክ በማድረግ ሼር ያላረጋችሁ ወደምታውቁት የሶሻል ሚዲያ ሁሉ በማካፈል ሼር እንድታረጉልን ሰብስክራይብም እንድታረጉ በስላሴ ስም እንጠይቃለን። ከዚህ በመቀጠል ደግሞ
የአባታችን ሰላማ ክሳቴ ብርሃን ገር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፈናዊ በሚሆን በእግዚአብሔር አብ ተፈናዊ በሚሆን በእግዚአብሔር ወልድ ማህያዊ በሚሆን በእግዚአብሔር መንፈስ ቅዱስ ረዳትነት የአክሱም ሀገር ደጋግ ነገስታት የሚሆኑ የአብርሃና አጽብሃ ዘመን ሊቀ ጳጳሳት ከሚሆን ከአቡነ አትናቴዎስ የኢትዮጵያ ሊቀ ጳጳስና የተሾመ የብጽውና የቅዱስ ክሳቴ ብርሃን የአባታችን ሰላማ የስቃዩና የገድሉን መጽሐፍ እንጀምራለን። ጸሎት በረከቱ ከኔ ከናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎትና በረከቱ ከመቅሰፍትና ከጥፋት ይጠብቀን፣ ከሲኦል ረግረግና ከፍርድ ከደንገተኛ ሞት ያድነን፣ ሲኦልና ገሃነም እሳትንም አያሳየን። አማኑኤል የሚባል የእግዚአብሔር የሕጉ ትእዛዝ እንድንፈጽም ያደርገን፣ ወደ ይቅርታና ምሕረት ጎዳናም ይምራን። በመስቀል አጥርነት ከአጋንንት ይጠብቀን ዛሬም ዘወትርም ለዘላለሙ አሜን። አባቶቼና ወንድሞቼ ሽማግሌዎችና ሕፃናት የሆናችሁ ሁላችሁም የእግዚአብሔር ሰው የሚሆን የብፁዕና የቅዱስ የማር አቡነ ሰላማ ክሳቴ ብርሃን የትምህርቱን ዝናን የስቃዩን የገድሉን መጽሐፍ በአእምሮ ዓይን አይታችሁ በልቦና ጆሮ ስሙ። አባታችንም ከጎጃም ሀገር ወደ ትግራይ ሀገር ሲሄድ ወደ አባይ ባህር ደርሶ መጠምጠሚያውን አንስቶ በባህር ላይ አማተበ። በመጠምጠሚያው መትቶ ሙሴ ኤርትራን ባህር ከሁለት ከፍሎ እስራኤል እንዳሻገራቸው አባታችን የአባይ ባህርን ከሁለት ከፈላትና እንዲሁ በዚያች በከፈላት ባህር መካከል ደቀ መዝሙርቱን በዚያ ባህር አካባቢ እሱን ተከትለው የነበሩት አሻገራቸው። ይህችም ባህር እስከ 3 ቀን ተከፍላ ሰነበተች። ከዚህ በኋላ ውሃው ወደ ነበረበት ተመልሶ እንደ ቀድሞው ይወርድ ጀመረ። ድንቅ ታምራትን የሚያደርግ አቡነ ሰላማ ክሳቴ ብርሃን ጸልመት ወደምትባል ወደ ሰሜን ምድር ደርሶ የዚያን ሀገር ሰዎች እየመከራቸውና እየገሰጻቸው እግዚአብሔርን መፍራትንም እያስተማራቸው 4 ዓመት ተቀመጠ። 6 ወርም ቀኖና ሆኖ ተቀመጠና የማይጠፋውንና የጸናውን የሃይማኖትን ሥርዓት በዙሪያው ሰራላቸው። ሕዝቡም ትምህርቱን ፈጽመው ይሰሙት ነበረ። ወንጌል ቸር እረኛ ለበጎቹም ሰውነቱን አሳልፎ ይሰጣል እንዳለ እንደዚሁ አባታችን ወደ መንግሥተ ሰማያት የሚመራ ወንጌልን አስተማራቸው። የቤተ ቅዱስናንና የመጽሐፍትንም ሥርዓት አዘጋጀላቸው። በቤተ መቅደስ የሚደረገውን ሥርዓት ቀሳውስት ዲያቆናትን አዘጋጀላቸው፣ ሾመላቸው። ለመነኮሳት የምንኩስናን ሥራ ልብ አስደርጎ መንፈሳዊ ሕግን አስተማራቸው። ለሕዝቡም የሃይማኖትን ሕግ ከጳውሎስ መልእክት እየጠቀሰ አስተማራቸው። እንዲህም ብሎ ጣዖት ማምለክን፣ ዝሙት መስራትን፣ ተስፋ መቁረጥን፣ ነፍስ መግደልን፣ ክህደትን፣ ትዕቢትን፣ መጠራጠርን፣ መቆጣትን፣ ኩራትን፣ ትምክህትን፣ ክፋትን፣ ስስትን፣ ስርቆትን፣ ድፍረትን፣ መዳራትን፣ መስከርን፣ መታወክን፣ ንፍግነትን፣ መሳደብን አትውደዱ ብሎ አስተማረ። እነዚህም ከእግዚአብሔር ዘንድ በረከትን ያርቃሉ፣ የሰይጣን ትእዛዛትም ናቸው። እውነት እውነት እላችኋለሁ እነዚህ ስራዎች የሰይጣን መሳሪያዎች ናቸውና። ነገር ግን የመንፈስ ቅዱስ ትእዛዝ ንጽህና፣ ትህትና፣ ጾም፣ ስግደት፣ መልካም ስራ፣ ሃይማኖት፣ ፍቅር፣ ሰላም፣ ምጽዋት፣ ቸርነት፣ የዋህነት፣ ጸሎት፣ ምስጋና፣ ትዕግስት እነዚህ የመንፈስ ቅዱስ ፍሬዎች ናቸው። እናንተም ወገኖችና ልጆች እነዚህን ስሩ። የጳውሎስ ትእዛዝ ስራዎችን ከሰይጣን ወጥመድ ትድኑ ዘንድ ፍጹም ሆናችሁ ፈጽሙ ብሎ ብፁዕና ቅዱስ ክሳቴ ብርሃን ለአባታችን ሰላማ ለሰዎች ሁሉ አስተማራቸው። ሕዝቡም አባታችን ሆይ የቃልህ አነጋገር የበረከትም ሀብት የረድኤትም ስጦታ በልባችን ውስጥ ይደረ አሉት። እርሱም መንፈሳዊ ሰላምታ ሰጥቷቸው ባረካቸው። በዚያም ሌሊት ከሰው ወገን መሄድን ያወቀ ሳይኖር ወደ አንብርታን በረሃ ሄደ። ተሰወራቸውና ደቀ መዝሙርቱ ወደ ሄደበት ቦታ አላወቁም። ደቀ መዝሙርቱም ነቢይ ዳዊት ደጅ መጥናት ደጅ ጠናሁ እንዳለ 40 ቀን ከዚያም ደጅ ጠኑ።
እሱም ብፁዕና ቅዱስ አባታችን ሰላማ በአብረንታ በረሃ ወንጌልና መዝሙረ ዳዊትን ከነቢያት ከሰሎሞን ጋራ እየደገመ በቅኖና እግዚአብሔርን በየቀኑና በየሰዓቱ 1000 ስግደትን ሲሰግድ ሰነበተ። አምላክን የወለደች የእመቤታችን ውዳሴዋን ከአፉ ቀንና ሌሊት አያቋርጥም። ስግደቶቹም ከ40 ግርፋት ጋራ በብረት አለንጋ 40 ቀን እስከሚፈጸም ድረስ በየዕለቱ በመገረፍ ነበረ። ራቡንና ጥሙንም ታገሰ። በ40ኛውም ዕለት የመላእክት አለቃ ቅዱስ ሚካኤል በእጁ የመብረቅ መስቀልና መዓዛው ያማረ የምስጋና ጽጌረዳን ይዞ መጥቶ በአፍንጫዎቹ አሸተተው። ከከንፈሮችም የማር ወለላን ይፈስ፣ በእጁም የብርሃን አክሊል የተያዙ ናቸው። እሱም ለብፁዕና ለቅዱስ ክሳቴ ብርሃን አቡነ ሰላማ ሰላምታ ሰጥቶ የእግዚአብሔር ሰው ሆይ ሰላምታ ይገባሃል። ለራስ የብርሃን አክሊል እንካ፣ ፈጣሪ እንደ ጳውሎስ የተመረጥክ በሕዝቡም ዘንድ ምርጥ ዕቃ አደረግኩህ ብሏል ብለህ ንገረው በማለት ልኮኛልና አለው። ከዚህም በኋላ የሚሻል የጽድቅ ስራን አባት ልጁን እንደሚያስተምር ያስተምረው ጀመረ። የጽድቅና ሃይማኖትን ነገር ሐዋርያት የሥላሴን ሃይማኖት እንደወሰኑ ለሰው ታስተምር ዘንድ ወደ አጋዚት ሀገር ሂድ፣ በማስተማር ሰውን ታጸድቅ ዘንድ ይሻልሃል። ከነጣቂ ተኩላ አፍ በጎቹን ለመጠበቅ የምትተጋና የማትተኛ እረኛ እግዚአብሔር አድርጎሃልና ከክርስቶስ በጎች መካከል አንድን የበግ ሙክት ለተኩላ የማትሰጥ አድርጎሃልና ለእረኛ በእግዚአብሔር ዘንድ ዋጋ አለው። ለአንተም በሰማይ ስፍር ቁጥር የሌለ ብዙ ዋጋን ታገኝ ዘንድ ይገባሃል። አንተ ሕዝብን ከክደት ወደ ቀናች ሃይማኖት፣ ከጥርጥር ወደ ክርስቶስ ማመን፣ ከልቦና ጨለማ ወደ ልቦና እውቀት፣ ከግራ ጎዳና ወደ ቀኝ ተስፋ ከመቁረጥ ተስፋ ወደሚሆን ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ወደ ፈጣሪያችን ማመን ትመልሳቸዋለህና መልካም ፍሬንም 30፣ 60፣ 100 አፍርተ ወደ ወንጌል አዳራሽ ታስገባለህ። ዳዊት በኃጥአን ጎዳና ያልቆመ ዋዛ ፈዛዛም በሚናገሩና እጅ እግራቸውም በተቆረጠ ዓይናቸውም በፈረጠ በሚስቁ ሰዎች ወንበር ያልተቀመጠ ንዑድ ክቡር ነው እንዳለ ፍቃዱ የእግዚአብሔር ሕግ መፈጸም ሌሊት ያሰበውን ቀን መስራት የሆነለት ሰው በውሃ ዳር እንደተተከለች ቅጠሏ እንደማይጠወልግና እንደማይረግፍ ዕለት ዕለት ፍሬን እንደምትሰጥ እንጨት ነው እንዳለ አንተም የእግዚአብሔር ሰው ሆይ ፈጽሞ የደስታ ምንጭና የምስጋና መፍሰሻ በሆነች በቅድስት ኢትዮጵያ መልካም የሆነ ብዙ ፍሬን ታፈራለህ። በፈጣሪያችን በክርስቶስ እምነት በሃይማኖት የቀናን የጸናን ትሆናለህ አለው። ያም መልአክ ይህንን ብሎ ከእሱ ተሰወረ። 40 ቀን ከተፈጸመ በኋላ ብፁዕና ቅዱስ የተመረጠ ክሳቴ ብርሃን አባታችን ሰላማ በጸለየበት አውራጃ በሰሜን ሀገር ወደ ተዋቸው ደቀ መዝሙርቱ መጣ። መምጣቱንም የሰሙ ደቀ መዝሙርቱ አባታችን መምህራችን ሆይ የተበተነ የሆነ እኛን ትሰበስበን ዘንድ ወደ እኛ መጣህን እያሉ ፈጽመው በደስታ ተቀበሉት። ሕዝቡም የሰላም ጎዳና ላስተማራቸው ለእግዚአብሔር ምስጋና አቀረቡ። እንዲህ እያሉ እያመሰገኑ ሳለ ብፁዕና ቅዱስ ክሳቴ ብርሃን አባታችን ሰላማ እነሱ ወደ አሉበት ደረሰና ሰላምታ ለእናንተ ይገባል፣ የእግዚአብሔር ሰላምታ ከእናንተ ጋር ይሁን አላቸው። እነሱም የተቀበሉት ሀብት፣ ጸሎት፣ በረከት ለዘላለሙ በእኛ ላይ ይደር አሉት። ከዚህ በኋላ በእጁ ባረካቸው። እነሱም ከእሱ በረከት ተቀበሉ። ትምህርቱን ተስፋ ያደረጉና እሱን መከተል የፈለጉትንም እሱን ተከተሉት። ከዕለታት በአንድ ቀን ለምጽ የያዘው አንድ ልጅ ዲቁናን ይቀበል ዘንድ ወደ እርሱ መጣ። ብፁዕና ቅዱስ ክሳቴ ብርሃን አባታችን ሰላማ ለምጽ እንዳለበት አውቆ ልጄ ሆይ ዲቁና ትሆን ዘንድ ለአንተ አይገባህም አለው። ከዚህ በኋላ ደቀ መዝሙርቱ ውጣ ብለው አስወጡት። እርሱም ስለ ደዌው ጽናትና ስለ ኃጢአቱ ብዛት ፈጣሪ በውን በከንቱ ፈጠርኸኝን ብሎ አዘነ። እንደዚህ እያለ በብዙ ሐዘን 12 ቀን ከሰው ተለይቶ በቅኖና ሰነበተ። የብፁዕና የቅዱስ የተመረጠ ክሳቴ ብርሃን አቡነ ሰላማ ልቡ ለምጽ ስለያዘው ልጅ ራርቶ ሄዶ ወደ ዋሻው ገብቶ ወንጌል በህቡ ጸልይ
በግልጥ ይሰጣል እንዳለ በስውር ጸለየ። ጌታችን በገሃድ ተገልጦለት ጸሎትህና ልመናን ሰምቻለሁ፣ ወደ አንተ የመጣ ለምጽ የያዘው ልጅ በቅብአ ቅዱስ ቀባው፣ ከለምጹም ይነጻልሃል አለው። አቡነ ሰላማ ከዋሻ ወጥቶ ቅብአ ቅዱስን ወሰደ። በመዝገበ ጸሎት ያንን ልጅ አጥምቆ ሁለንተናው ቀባው። በዚያም ጊዜ ከለምጹ ዳነ፣ ምንም እንዳልነካው ደህና ሆነ። ከዚህ በኋላ አቡነ ሰላማ ዲቁና ሰጥቶ እስከ ቅስና ማዕረግም ደረሰ። በጾምና በጸሎት ተወስኖ እግዚአብሔርን ሲያገለግል ኖረ። ሃይማኖትን ስለ አጸና የቅዱሳን ሁሉ እግዚአብሔር የመረጠውና የወደደው የአባቱን የአቡነ ሰላማን ፍቃድ ፈጸመ። ያንን ልጅ ከለምጽ እንደፈወሰው ዜናው በሀገሩ ሁሉ ተሰማ። ይህን ነገር ሰምተው ብዙ ሕመምንና ድውያን መጻጉንና ለምጽ የያዛቸውን እውራን፣ ድንቆሮችን፣ ዲዳዎች፣ አጋንንትን ያለባቸውን ርኩሳን መናፍስት ያለባቸው በሽተኞችን ሁሉ ከምስራቅና ከምዕራብ ከሰሜንና ከደቡብ ከአራቱ ማዕዘነ ዓለም ስፍር ቁጥር የሌላቸው ሆነው የእግዚአብሔር ሰው የሚሆን ብፁዕ ወቅዱስ አቡነ ሰላማ ወዳለበት ተሰበሰቡ። ንቦች ለአውራቸው እንደሚጨነቁ ተጨነቁ። ከሳቴ ብርሃን አቡነ ሰላማ በመንፈስ ቅዱስ መምጣታቸውን አውቆ ይዟቸው የመጡት መጥተው ሳይነግሩት በሰማይ ወደ አለው ወደ ፈጣሪ የወንጌል ጸሎት አቡነ ዘበሰማያትን ጸለየ። ድምጹም በንቦች መካከል ሆኖ እንደሚጮህ እንደ ንብ አውራ ድምጽ ሆነ። እንደዚሁ የማር ወለላ ምስጋና እያመነጨ በእነዚህ ላይ እፍ አለና ሁሉንም ጥፋት በአንድነት ዳኖ የተመሰገነ እግዚአብሔር አመስግኑ። የሃይማኖቱን የጸሎት መዝገብ በሆነ በክሳቴ ብርሃን አቡነ ሰላማ ጸሎት በዚህ ሰዓት ፈውስንና መድኃኒት ለሰጠን ለእርሱ ክብር ምስጋና ይገባላሉ። ይህንን እያሉ ወደ ሀገራቸው ተመልሰው ገቡ። የስጋና የነፍስን ድህነት ከእርሱ ያገኙ ዘንድ መጽሐፍትን ተግሳጽን ለመማር ከእርሱ ጋር የቀሩ አሉ። በሃይማኖትና በምግባር አሰረ ፍለጋውን በመከተል ከእሱ ሳይለዩ ፍጹማን መነኮሳት የሆኑ አሉ። ይህም ብፁዕና ቅዱስ የተመረጠ ክሳቴ ብርሃን አባታችን ሰላማ ዘወትር ይባርካቸው ነበረ። በመንፈስ ቅዱስ የተመረጡትንም እሱ በክብር አስካረፈችበት ድረስ ከእርሱ ጋር ነበሩ። ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የፍቅር አምላክ የሰላም አምላክ ለሀገራችንም ሰላሙን ይመልስልን፣ ለታመሙትን ፈውስ ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሀብተ ማርያምን ገድላቸውን አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የሚነበብ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ከቤቱ በገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስተከለች ደግሞ ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታትን፣ ሐዋርያትን፣ ነቢያትን ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጄ ሀብተ ማርያም ዘወትር የምትሰራውን ስራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስለአልክ ባለ ዘመን ሁሉ ከአንተ እንዳልለይ የለመንኩኝን ሁሉ እንዳደረክ
በማይታበል ቃሌ እምልልሃለሁ። አንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምኩ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድኩ ጊዜ አንተ ግን ልበ ሰፊ ነገር ኃላፊ ሁነህ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱን ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን አክሊል ላይ ደግሞ አክሊልን ጨምርልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፍ ገድልህን የሚጽፈውን የሚያጽፈውን የሚያነበውን የሚያስነብበውን ድህነትን በሚገኝበት ስሙን በመንግሥተ ሰማያትን በእውነት እጽፋለሁ። ሥጋም ከተቀበረበት ቦታ በወዲያና በወዲህ ተከታተመው የሥጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክት ብርሃንን አዛለሁ። በዚያን የተደረገውን ይዞ አንተን ያከበረውን አከብረዋለሁ፣ አንተን የወደደውን እኔም እወደዋለሁ። የሰጠውን ቃል ኪዳን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መብአ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆች ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን በሚናገር መጽሐፍን በሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፍ ገድልን የሚሰማ በግልጥ ካንተ ጋር መንግሥተ ሰማያትን እንዲገባ አደርገዋለሁ። ሀጥ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጣኑን አስተርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምና ነው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥሮህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁ። ቅዱሳን መላእክቶችን የምትሻውንም ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተን ያልሆነ እሸቱን ከልጆች ጋር አትብላ ስልህ ጌታዬሽ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበረ። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብዬ ያን ጊዜ ሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢር ነገረው። አቡነ ሀብተ ማርያም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፍትን ቦታ ባልሰማውም ነበረ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠ በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንዲጎበኙት እናንተም ለወዳጅ ሀብተ ማርያም ቃል ኪዳን ግቡ አላቸው። የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህ ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበረ ኪሩቤል፣ 24ቱ አጥንተ መንበረ ካህናተ ሰማይ አምላክን የወለደች እመቤታችን ሁሉን እያንዳንዱን ስማቸውን እየለየ በጠራ ጊዜም በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ በኋላ ፍቅር አንድነቴ ከእናንተ ጋር ይኖር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ
በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለም ያድለን፣ አሜን። በእውነት ያለ ሐሰት። ከዕለታት በአንድ ዕለት ሥጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው፣ ገብርኤል የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያስነብብ ያደርገው ነበረ። በዚያን ጊዜ በአቡነ ሀብተ ማርያም እጅ ሥጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስ ተገልጦ ከዛሬ ጀምሮ እስከ ዕለተ ሞት ከእጅ ሥጋውን ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዛለሁ ብሎ ይህንን ካዘዘ በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ነገም አንተም ቅዳሴን ቀድስ፣ ይህም ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለህ ጠራኸኝ ጊዜ ነቢያት ሐዋርያትም እስክታይ መጥቼ እባርክሃለሁ አለችው። አቡነ ሀብተ ማርያም እመቤቴ ሆይ እንዳዘዝሽኝ እኔ እሺ ብዬ እቀድስ ነበር። ነገር ግን ዛሬ በተራይ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያም ፍቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፍ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ሥጋው ወደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባታችን አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም የሚታጎል አንተ ቀድስልኝ አላቸው። እነሆ እኔም በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነው። አቡነ ሀብተ ማርያም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሥራዬ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆን ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ሥጋውን ደሙን ተቀበሉ። ምእመናን ሁሉ ደጋጎች ተቀበሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና የናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነትንም ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆኑ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእነርሱ ፈጽሞ ነጻነትን የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናኦድን 80 ዘመን እንደ አነገሰላቸው እንደዚህ ሁሉ እግዚአብሔር የኢትዮጵያ ንጉሥ ናኦድን አነገሰ። ንዑድ ክቡር የሚሆን ሀብተ ማርያም ግን እህል ሳይቀምስ በጾሙ ሥጋው አጥንቱ ጋር ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናኦድ ሂደ የገለጽኩልን የምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ ብለ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ደግሞ ሰርቷልና። አባ ሀብተ ማርያም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንን አስተምረ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም
ኃይል የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሂደ ያልኩን ሁሉ ለንጉሥ ንገረው። ንስሐ ሲገባ አንተ ትረዳዋለህ። ከዚህም ጋራ ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሥ ሄደ። በደረሰ ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውን ሁሉ ነገረው። የመብረቁን መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሥ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምናለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይረዳን እንጂ ይሁን እንጸልያለን አለው። ከዚህ በኋላ ንጉሥ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ወይ መስቀሉን በአየህ ቁጥር ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡ ያጸናው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበረ። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስለ አጸናውም ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛም ጌታ አቡነ ሀብተ ማርያምን ንጉሡን ስራህንና ድካምህን አይቻለሁ፣ ጸሎትም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከሀገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን ሀብተ ማርያም ለንጉሥ አገር ጌታ የነገራቸውን ሰምቶ ወደ ንጉሥ ላከ። ኢያሱ ተልኮ ወደ ንጉሥ ሄዶ የተላከውን መልእክት ለንጉሥ ነገረ። ንጉሡም ይህን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ በሰላምታ ጋራ ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራሱ ይሁን ብሎ ሰጠው። እርሱም ንጉሥ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያም ለንጉሡ የተደረገለትን ተአምራቶቹ ለወዳጆቹ ሚስጥርን የሚገልጽ የእግዚአብሔር ሥራ አደነቀ። ከዚህ በኋላ በንጉሥ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት መልእክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲያደርግ ደግሞ አወቀ። የጻድቁ ልመናው ክብሩ ይደረብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይሁን፣ አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከዚህ በመቀጠል ደግሞ ለበረከት አንድ ታምር አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ታምራት እንናገራለን። ልመናው ክብሩ በሁላችን በሕዝበ ክርስቲያን ይደረብን ለዘላለሙ አሜን። በዚህ ቦታ የተሰበሰባችሁ ወንድሞች ሆይ እኔ የምነግራችሁን አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ስሙ። ከብዙ ልጆቹና ከነሚስቱ ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ነበረ። ከዚያን ሰው ከልጆቹ አንዱ ልጁ በገባ በሽታ ሞቶ ነበረ። በዚያችም ወራት ደብረ ሊባኖስ የሚኖር አንድ ዲያቆን ነበረ። ይህም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነልጆቹ ከነሚስቱ ጋራ ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ደግሞ ለሰውየውም ሰጠውና በውሃ በጥብጠው ደግሞ እየጠጡ እየተቀቡ ደግሞ ልጆቹንም ሚስቱም ሰውየውም ከዚች ቸነፈር በሽታ ሁሎችም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ታምራቱን የሰማን እኛንም ለአቡነ ሀብተ ማርያም ልጆችን ከስጋ ከነፍስ ያድነን አሜን። ለዘላለሙ አሜን።
ከዚህ በመቀጠል ጻድቁ አባታችን የአቡነ ሀብተ ማርያም የረፍታቸውን የሚዘክረው እናነባለን። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያም ወዳጄ ሀብተ ማርያም ሆይ እነሆ ከድካምህ ወደ እረፍት የምትሄድበት ቀኑ ደረሰ። ደስታህም እንደ ሻማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህም ከዚያ ከተቀበሩት ቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተን አጽምና የእርሱን አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንን ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብር ምስጋና ወደ ሰማይ አረገ። አባታችን ከዚያም ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ስለ በደብረ ሊባኖስ ድብቅ ነገር ተገልጾለት ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኸች፣ አለቀሰች። አባታችን ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሷ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ አሉት። እርሱም ያቺ ወፍ ዛሬ አንቄ የሚባል አሞራ መጥቶ ጫጩቶቿን ገድሎ ብልቷቸውን ደግሞ ቤቷንም አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቼ አለቅሳለሁ ስላለች ስለዚህ ነው ወንድሞች የማለቅሰው አላቸው። ይህንን ሰምተው ወንድሞች መነኮሳት አብረውት አለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምራና አሳዝና ትጮህ ነበርና። አባታችን አባ ሀብተ ማርያምም እግዚአብሔርን ይጠብቅሽ ብሎ በእግዚአብሔር ፍቃድ አጽናኗቷት ሄደ። ዳግመኛ በእግዚአብሔር ፍቃድ ወደፊቷ እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞረ እያዩ ሳለ ስሟ አጋታ የምትባል ባሕር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ ሀገር ሰዎች ከእኔ ጋር የሚያደርጉብኝን በደል ተመልከትልኝ። ሌሊት በእኔ በባሕር ውስጥ ቆመው በሚያድሩ ቅዱሳን ደም ተቀድሼ አድራለሁ። በሀብል ጀርባቸውን ደግሞ መላ አካላቸውን ይገርፋሉ። በእሾም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ጊዜ በሌሊትም ሰዎች እኔን ደግሞ መጥተው በልብሳቸው ሰውነታቸውን ያለውን ወንድሞቹን ሴቶችን የዝሙትን ስብዕናን ደግሞ ሲያጠብቡኝ እረክሳለሁና አባ በዚህም ሀጣን ከእኔ ዘንድ ደግሞ እንዲወገድልኝ የጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባሕረ ናጌብን ቃል በቃል በተናገረ አባታችን አጋታ ባሕር እንደዚያ ከአገራቸው በኋላ የባሕር ቃሏን ሰምቶ ለልጆቿ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባሕር የእግዚአብሔር ፍርድ እስከሚደርስ ዝም በይ። ዳግመኛም ሌላ ባሕር እንዲህ ስትል ሰማ። ቅዱስ ሆይ ፍሬ ድል ነኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ እውቀት የሚያመልኩት ሁል ጊዜ እየመጣ ከእኔ ሲጠጣ በጣም አዝናለሁ ብላ ደግሞ ለአባታችን ስትናገር ከጌታችን ኢየሱስ ክርስቶስ ቃል ከሰማይ እንዲህ ሲል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥረሻለሁ። ፍዳውን የምከፍልበት ጊዜ አልደረሰምና እስከዚያ ታገሽ ባሕር የሚል ቃል ተሰማ። ያን ጊዜ በእግዚአብሔር ትእዛዝ ባሕር ከጮኸቷ ዝም አለች። ለአባታችን ግን በሀገር ቃው ይኖር ዘንድ ነበረውና እንደ አባ መቃርስ ሁሉ ምግባርን የተሰወረውን ሁሉ እንዲያውቅም እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት እያንዳንዱን የተደበቀውን ያውቅ ነበረ። በአንዳንድም ካህናት ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክት እንደሚያስወጧቸው አይቶ ስራቸውን ሁሉ ለሚታመኑት ለሚከተሉት ሁሉ ይነግራቸው ነበር። አባታችን አቡነ ሀብተ ማርያም ከጾምና ከትህርምት ብዛት የተነሳ በደከመ ጊዜ በባሕር ውስጥ መቆም ተሳነው። በባሕር ውስጥ ስለ መቆም ፈንታ ውሃውን በእንስራ እየመላ አራቱን ወንጌል እያነበበ በጠዋትም በማታም ይጠምቅ ነበረ። ቄስ አንድ ጊዜ በስመ አብ አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀ ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበረ። ተለይቶት ሳይሆን መገለጡን ስራ መስራቱን መናገር ነው። የተጠመቀበትን ውሃም መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃም አንስተው ወደ ላይ ያሳረጉት ነበረ። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ
በአካፋ ጊዜ የደረቀችውን መላውን መሬት ሁሉ ያለምልሟት ነበረ። ነቢዩ ዳዊት የአዳም ልጆች ባንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣዋለህ እንዳለ የጻድቃን ዘወትር ስራቸው እንዲህ ነውና ከዕለታት በአንድ ቀን በነሐሴ 24 ቀን የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች ብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተ ክርስቲያን ቁርባን ሲቀበሉም አየ። ከዚህም በኋላ በዕለቱ ሞት በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር የያዘው መድኃኔዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላምታ ላንተ ይሆን ወዳጄ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ እረፍት እወስድህ ዘንድ ነው። 7 የጽድቅ ክብርን አክሊሎችን አዘጋጅቼልሃለሁ። አንደኛው ስለ ንጽህና፣ ሁለተኛው እለምንና በውስጥ ያለውን ንቀ ዓለምንና በውስጡ ያለውን ንቀ ንጹህ ድንግልናህን በመኖርህም፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4 ወንጌላትን በማንበብ በመጸለይ ነው እኔ ምክንያት፣ አምስተኛው በረሃብ፣ ስድስተኛው በጾም ስለተጋደልክ፣ ሰባተኛው በልብህ ቂምና ጥላቻን፣ ትዕቢትን፣ ትምክህትን ባለማሳደርህና በልብ ውስጥ ባለማስቀመጥ ስለ ንጹህ ተልእኮ ክህነት፣ ስለ ምዑዝ ዕጣን፣ ስለ ንጹህ መስዋዕትህ ነው። እኒህ ደግሞ 7ቱን አክሊላትም እያንዳንዳቸው ባለ 15 ህብርና ጌጥ ያላቸው ናቸው። አህጉረ ገነት በውስጧ 500 የወርቅ አምዶች ያለው ትገባባት ዘንድ እናንተ እንዳንተ ያሉ ላሉ ወዳጆች የሚገቡባት ቤት እሰጥሃለሁ። በምሰጥህም ቤት መታሰቢያን ያደረገ በጸሎት የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን ደግሞ እሰጥሃለሁ አለው። መድኃኔዓለም ይህን ቃል ኪዳን ሰጠው። 99 ነገደ መላእክት በየስርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬም በዝማሬና በማህሌት ከፀሐይና ከጨረቃ ከከዋክብትም 7 እጅ የምታበራ ወደ ሰማይ ሀገር እንወስድ ዘንድ ደግሞ መጥተናል። ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያም ለእግዚአብሔር በሰማያት ምስጋና በምድርም የሰው ልጅ ለወደደውና ላፈቀረው ብሎ አመሰገነ። ይህንን ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውና ከፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ ነው በማይሻር ቃሌ ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያን ያደረገ ስምህን የጠራ ለቤተ ክርስቲያን ዕጣን የሰጠ ወይም ዘቢብ የሰጠ ወይም መብራት የሰጠ ከአንተ ጋር ይኖራል። 4 ወንጌላንም ታነብ ስለነበረ ለእያንዳንዱም የወንጌል ቃል ፍሬ 1000 አደረኩልህ። ይህ ቃል ኪዳን ለአመኑ ልጆች እና መታሰቢያን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠብቅ ለሚያስነብብ ይህን ቃል ኪዳን ሰጥቻለሁ አለው። ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜ ከመድኃኔዓለም ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች። ጌታችን ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማይ አሳረጋት። ያን ጊዜ በቅዱሳን ሰራዊት መላእክት ዘንድ ታላቅ እልልታና ብዙ ደስታም ሆነ። በሰማያዊ መላእክት ምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ በሆነ በሐሳብ ዕብራውያን በናኢብሮስ ታሲሪን ወርሃ 22 ቀን በኢትዮጵያ 26 ህዳር ወርሃ በሰማዕታት ናግራን በዓል 6989 ዓመት ኮነኔ በኋላ በሆነ ዘመን ዕለት የአባታችን የአቡነ ሀብተ ማርያምን ነፍሱ ከስጋው ተለየች። ያነ ጊዜም ደግሞ ከአባታችን ከአቡነ ሀብተ ማርያም ደግሞ የሕይወት መንፈሳቸው ከወጣ በኋላ ካህናት በመልካም ልብስ ገንዘው በዝማሬ በማህሌት በቅዱስ አባታችን አቡነ ተክለ ሃይማኖት አጽም ጋራ በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ የአቡነ ሀብተ ማርያም ጸሎት በረከት እኔንና እናንተን ሁላችንም ይጎብኘን። በደሉ ብዙ የሆነ ይህንን መጽሐፍ የጻፈው ወልደ ሰንበት እኔንም ያነበብኩትን ኃጢአተኛውን ደካማውን ብርሃነ ሥላሴ ይህንንም ደግሞ የምትሰሙትን የምንሰማውን ሁላችንንም
አንባቢውንም የተረጎመውንም ሁላቸውንም የጻድቁ አባታችን በረከት በሁላችን ላይ ጸንቶ ይደር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ስናነብ የጎደሎን የነጠበው ሞልቶ ይቀበለን ዘንድ ለሀገራችን ሰላሙ ፍቅሩን አንድነቱ ለታመሙት ፈውስ ከጻድቁ በረከት ያሳትፈን ዘንድ በአንድነቱ ነን። አባታችን እንበል። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 26 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 26 በዚህ ዕለት ዖዝያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ዖዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱም ድንቆች ሥራዎችን ተነገረ። የእስራኤል ልጆች ገሠጻቸው፣ የአመንዝራ ልጆች ብሎም ጠራቸው። እግዚአብሔር ቁጣውን ከእርሳቸው እንዳይመልስ አስረዳቸው። እንዲህም አለ፣ የእስራኤል ልጆች ቁጥራቸው እንደማይሰፍርና እንደማይቆጠር የባሕር አሸዋ ቢሆን ከጥቂት በቀር አይተርፉም አለ። ስለ ሕዝቡም በእግዚአብሔር ማመን ተናገረ። እንዲህም አለ፣ እኔ ወገኖቼ ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤውና እንዲህም ብሎ ተናገረ። እሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን ነው። በሦስተኛው ቀን ድነን በእሱ ፊትም እንነሳለን። እግዚአብሔርን አወቀን እንከተለው ዘንድ ስለ ሞት ሥልጣን መሻር ስለ መቃብርም መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘ ማስቀረት መቃብርስ ድል መንሳት ወዴት ነው? ትንቢት እየተናገረ 70 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና የሆነ በረከቱም ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለም አሜን። በዚህች ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንንም የከበረ ሳዶቅና ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈልገው ቅዱሱም ለፈጣሪዋ እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህም ንጉሡም መልሶ ለዚች ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሡም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቁሞ ወደ እግዚአብሔር ጸለየ። ከዚህ በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ በሰማይ ብርሃን በላይ ወረደ። ከዚያ ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሡም ሁሉንም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊልም በመንግሥተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበልን ዘንድ የአምላክ በጎ ፈቃድ ይሁንልን። አስነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ለሀገራችንም ሰላም፣ ፍቅር፣ አንድነትን እግዚአብሔር ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነውን ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሼር እና ላይክ በማድረግ ለምእመናን እንድታርሱልን በሥላሴ ስም ጠይቃለሁ። እመቤታችን በረድኤታ ትለይ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ የእኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ ታላርነ ወባልሐነ እምኩሉ ኩይስ መዚያ ገዲ መንግስት አይለሰ ያለ ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበዌ ካይናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ግድፍት ቀን ነው ግን ያው በሽሮ ነው ያገው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።